እንደምወድሽ ታውቂያለሽ። በቃ ነፃነትሽን፣ ግልጽነትሽን፣ ንቃትሽን። መልክስ የሚወደድ አይደለም። መልክ የመጀመሪያ መስፈርት አይደለም እንጂ መልክሽን በጣም ቆንጆ ነሽ። ከምር ናታን፣ እኔ ቆንጆ ነኝ? አዎ በጣም ቆንጆ ነሽ። እሺ ቆንጆ ከሆንኩ እዚህ ጋር አባዬ ይዛልኝ የምትመጣው ዕቃ ገዛልኝ? አሁን የደወልኩልሽ ቅድም ስትደውይ ስላልተመቸኝ ነው። ለምን ፈለግሽ? ነው ወይስ ይሄን ልጠይቂ ነበር? የቅድሙ ትችላለህ አባዬ። እሺ ውሃን እንዳትመቻት፣ ከዳጣ ጋርም እንዳትጣሉ። ሰው ሁሉ ተኝቶ አባዬ፣ እሷ ግን እስካሁን ቁጭ ብላለች። ታዲያ ምን ችግር አለው? ተቀመጣ። እሷ ሁሌም ቆይታ አይደለም እንደምትተኛው። ለምን ይመስላል አባዬ? አቢጌል ምን ማለት ነው ደግሞ ይሄ? በቃ እንቅልፏ ካልመጣስ? አይመስለኝም አባዬ። አሁን ራሱ ከሰው ጋር እያወራች ነው። ከማንስ ጋር ብታወራ አርፈሽ ተኛ እንጂ። ነገ ጠዋት ማታ እንደውይልኝ ቢያት። ደህና ደሪ። እሺ አባዬ። አንተ ስትንጠባረር የመታ ጉንጬን እንዳታስቆርጠኝ። እዚህ ጋር ሳይ በቃ ናታን አለቃ እንዳልተኛለች። ድምፅ ከሰማች ልትመጣ ትችላለች። ሄዶ ወደ ክፍለ። ካልሳምሽኝ የትም አልሄድም። ትምጣና የቤት ከፈለገ በአንድ ጉሪ እኮ እንዴ ኪድዬ፣ ናታን ልትመጣ ትችላለች። ሄዶ ወደ ክፍለ። ካልሳምሽኝ የትም አልሄድም። አንተ ፋራቱ እዚህ ጋር ሳምኝና ልሂድ። ሰላም ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ናታንና ዳጣ በመጨረሻ አንድ ላይ በመሆን ኢሜ እንግዲህ ዳጣ ጉንጮ ሲስም ናታን ዳጣ ደግሞ ጉንጮ ሲስም እንዳጋጣሚ ኢሜ እያየቻቸው ነበረ። እንደውም ካሜራ ይዛ ነበረ። አሁንማ ከነ ማስረጃ ልታቀርብ ነበረ። ቪዲዮ ቀረጸቻቸው ማለት ነው። ነገር ግን ብዙ ጊዜ ማንም ሰው ስለማይላት ነገር ስለማይሰማት እና ስለማያምናት ለዛ ስትል ካሜራ ይዛ ስትቀርጽ ነበር ማለት ነው። እንግዲህ ናታንና ዳጣ እነሱ አንድ ላይ በሆናቸው እንግዲህ ደረጀ ማርታን በጭራሽ አላመኑም ነበር። እኔን የምላችሁን ስለማሰሙኝ እንጂ ብትሰሙ ኖሮ ከመጀመሪያም ጀምረ ዳጣን ናታን እንደምትወደው በደንብ አውቅ ነበር። እነሱ ብዙ ነገር እያደረጉ እንደሆነ እርግጠኛ ነኝ ብላ ለአባቷም እየነገረች ነበር። የሌለ ነገር አታውሪ ልጅ እባክሽን ብሎ ብለምናቱ እኔ ማመን እኔ ልትሰማኝና ልታዳምጠኝ ፍቃደኛ አይደለም አባዬ። ስለዚህ የላኩልህ ቪዲዮ ከፍተ ይኸው እያለችው ነበር። እና በጭራሽ ሊሆን አይችልም የማይሆን ነገር አታድርጊ እያላት ነበር። ነገር ግን እንግዲህ ሁል ጊዜ እናንተ ውሸታሞች እኔ ከመጀመሪያም ጀምሮ አቅ ነበረ። እናም አሁን እስቲ ካሁን በኋላ ኢሚ ውሸታም አትሆንም። ቪዲዮ ቀርጫቸዋለሁ፣ ለአባዬም ለማየም አሳያቸዋለሁ። ስለዚህ ምንም ነገር አታረጉኝም እያለች ማዛትና ማስፈራራት ጀመረ። የፈለግሽው ማድረግ ትችያለሽ። እኔ ዳጣን በጣም ወዳታለሁ። እኔ መቼም ቢሆን ከአንቺ ጋር አልሆንም እያላት ኢሜን እያስጨነቃት ነበር ናታን። እኔ በህይወት እያለ ደግሞ መቼም አብራችሁ አትሆንም ዳጣ
ትሰሚኛለሽ ናታን የኔ ብቻ ነው። አሁን ከዚህ ቤት የምትወጭበት አንድ ምክንያት አግኝቻለሁ። ስለዚህ ከዚህ ቤት ትወጫታለሽ ብላ እያስፈራረጃት ነበር። ቆይ ምንድነው የምታወሪ ነገር እየታወቅሽ ነው እያለች እማዬ እኔ የምላቸው ነገር ማንም አይሰማኝም፣ ማንም ገቁ ነገር አይወስደኝም። ይኸው ከበለሽ አይተሽው ፍረጂ። ዳጣና ሲስመው ነበረ የቀረጽኳቸው በግዳ አስገድዳ ነበረ እኮ ናታን ሲስመው የነበረው እያለችው ዳጣ አስገድዳ ነው ናታን የሳመችው ብላ ስጠይቅ አይ በጭራሽ እንደዛ አይደለም ጉንጮኝ ነበር የሳመችው ዳጣን። አዎ ዳጣን ወዳታለሁ መቼም ላጣት አልፈልግም ብሎ ይናገራል ማለት ነው። እና ከተዋደዱ ምን ማድረግ ይችላሉ? አንቺን የማወድሽ ከሆነ ቆይ ድሮስ እንዴት አድርጎ ሊወድሽ ይችላል? አንቺ እኮ ጸባይሽ እና የምታደርግ ድርጊትሽ እኮ በጣም ያሳፍራል ብላቸውችበት። ጭራሹ ማየ ዳጣን መቆጣት ስገባ እኔን ትቆጭኛለሽ እንዴ? እኔ ምን አጠፋው? ከመጀመሪያን ጊዜ እኮ ነገራችሁ ነበር ዳጣን ከዚህ ቤት ውጣ፣ ዳጣን እያልኩ ከናታ ጋር ተጥፋ ናታን እንድጠላኝ እያደረገች ነበር እሷን እንጂ እሷ ሳትመጣ በቤት ናታን እኮ እኔን ይወደኛል እያለችው ነበረ። እና ሰላምዬ ይህን ስሰማው እንግዲህ ማርታ እየጠየቀቻት ነበር። ዳጣና ናታን መሀላቸው የተፈጠረ ነገር አለ ብለሽ ታስባለች ስትላ ናታን ዳጣን እንደሚወዳትና ዳጣም እንደምትወደው ከኢሜ ጋር በጭራሽ ተግባብቶም ተዋዶም አያውቁም ብላ ተናገረች። ኢሜ ናታን ተወደዋለች፣ ነገር ግን ናታን ለሷ ምንም አይነት ስሜት እንደሌለ እርግጠኛ ነኝ እህቴ አንቺ ማየት ትቻለሽ አለች። እና ዳጣን ደግሞ እንደምወደው ተናገረች። ወይኔ ምን ላድርግሽ እንዶ ምን አባቴ ላድርግሽ እያለች መጨቃጨቅ ጀመረች። እና ናታም ደግሞ ፊት ለፊት ጠየቀቻት፣ ማርታ ማለት ነው ጠየቀችው። እና ዳጣን ነው ወይንስ ኢሜን ነው የምትወደው ብላ ጠየቀችው። አዝናለሁ ማሚ እኔ የምወደው ዳጣ ነው ብሎ ተናገረ ማለት ነው። ይህን ስትሰማ ኢሜ በጣም ደንግጣ እየሰማችሁ ነበር። ይህንን ማመን አልችልም። ናታን ግን መቼም የሌላ ሰው ሲሆን ቆሜ ማየት አልችልም፣ እገላታለሁ። ዳጣ ከዚህ ቤት ማትወጣ ከሆነ ግን ሬሷን ነው ከዚህ ቤት የሚወጣ፣ እገላታለሁ በማለት መዛት ጀመረች። ማርታ በጣም አሰበችና ስትጨነቅ ነበር። በዚህ ምክንያት ነበር ዳጣ ስጠያት የነበረው እየልጅ አሁ ዳጣን በጭራሽ አልወዳትም ከመጀመሪያም ጀምሮ እዚህ ቤት የመጣችበት ዋነኛው ዓላማ ናታን የራሷ ለማድረግ ነው። ስለዚህ ናታን ደግሞ በጭራሽ የሷ እንዲሆን አልፈልግም፣ ናታን የኔ ብቻ ነው በማለት ስትቆጣና ስትበሳጭ ነበር ማለት ነው። በቃ ተኝ ብቻዬን ተኝ፣ እረፍት ላድርግበት፣ እባክሽን ተኝ እያለቻት ነበር። ማሚ ስለማሰሚኝ እኮ ነው ከመጀመሪያው ለአንቺም ለአባዬም ነግራቸዋለሁ። ደግሞ ለዚህ ሁሉ ጠንሳሽነት ይሄ ሁሉ የምታደርገው ሰላም ነች። ናታንና ዳጣ አንድ ላይ እንደሆኑ ብዙ ጊዜ ስትገፋፋና ስታወራው ራሱ ሰምቼዋለሁ። እናም አባዬና ሰላም ሳወሩ የነበረው በሙሉ እነግርሻለሁ እያለቻት ምንም ነገር አትንገሪኝ አልኩሽ አይደል እንዴ ውጭልኝ ብላ ከክፍሏ አባራ ታስወጣታለች ማለት ነው። ነገር ግን ማታ ግራ ገባት፣ በጣም ተጨነቀች። አሁን አባታ ያሰበው ነገር ልክ ሳይሆን አይቀርም። ልጄ ከዚህ ሀገር ካልወጣች ሰላም የምትሆን አይመስለኝም ብላ ትወስናለች። ኢሜ እንግዲህ ከአሁን በኋላ አርፈሽ የማትቀመጪ የማይገባሽ ውስጥ እንዳትገቢ ደጋግሜ ነግሬሻለሁ። አሁን ያለሽ አንድ ድል ብቻ ነው። ከዚህ በኋላ አንድ ስህተት ከሰራሽው የአባትሽ ጓደኞች ጋር ሳውዲያ ውጭ እንደምትልክ ትነግራታለች። እማዬ እኔን ነው ከዚህ የምትዋስወጡኝ? እኔን ነው ሌላ ሀገር የምትልኩኝ? ዳጣ እዚህ ምን ትሰራለች? እሷ ነች እኮ እንሳነች ክብራችሁ ዝቅ ያስደረገቻችሁ ገዛ ቤታችሁ ውስጥ። ስለዚህ እሷን ሳታባሩ እኔ ልታባሩ ነው በማለት እጅግ በጣም ስትጮህና ስታለቅስ ነበር። እንግዲህ አርፌ አልቀመጥም ካልሽ ምርጫ አንቺ ነው፣ አንቺ ነሽ ጥፋተኛው። አርፌሽ ተቀመጪ ብዬ ነግሬሻለሁ፣ ግን አንቺ ልትሰሚኝ አልችልም። ናታን መቼም በሆን ያንቺን እንደማይሆን ግልጽ ነው። ቆይ የማይወድሽ ሰው በግድም እንደወድሽ ታደርጊያለሽ? ቆይ ኢሚ ምን ይጎልሻል? አንቺ እኮ በጣም ቆንጆና ውብ ልጄ ነሽ፣ የመጀመሪያ ልጄ ነሽ። ምን አጣሽ? እንዴት ያለሱ ሌላ ሰው የለም? እንዴት እንደዚህ ታስባለሽ? እያለቻት ዳጣን እያንዳንዱ ጥሩ አድርግና ከዛ እድሜ ልክሽን እስር ቤት ትሰብሻለሽ። መቼም ቢሆን ግን ናታን ሊወድሽ አይችልም እያለቻት ነበር። እና ናታን ግን መቼም ከሷ ጋር እንደሚሆን ብነግራትም እኔ ግን በህይወት እስካለሁ ድረስ አንተ የኔና የኔ ብቻ ትሆናለህ። ስለዚህ ምንም ቢፈጠር
ናታን አንተን አትሆኝም፣ የሌላ ሰው አትሆኝም። ስለዚህ አባቴ ይህንን ቤት ያምራል አይደለም በእኔ ስም ለማድረግ ተስማምቷል። ስለዚህ ከአሁን በኋላ አብረን ነው እዚህ የምንኖረው እያለች ነበር ማርታ። እንግዲህ ሰላምዬ እየጠየቀቻት ነበረ ዳጣን። ናታን መክረሻል ዳጣን እንዲወደው ብላ ስጠይቅ እትዬ ራሳቸው ተፈላልጎ ነው እንጂ እኔ መክሬ ምን ሊሆን ይችላል ነው እትዬ ብላለች። እና ታዲያ ናታን ከመጀመሪያ ጀምሮ እንደሚወዳት ግልጽ ነበረ። ካያት ቀን ጀምሮ ነው ናታ ከዳጣ ፍቅር ያዘው። እትዬ እርሱ አልታየቱም እንጂ እኮ ናታን ዳጣ ከወደዳን በጣም ቆይቷል ብላ ነገረችው። እና ለኢሜ ምንም አይነት ስሜት አልነበረውም ስትለው፣ አረ በጭራሽ ለኢሜ ምንም አይነት ስሜት አልነበረውም ዳጣም ብቻ ነበረ። ናታም ከመጀመሪያም ሲወድ ነበር። ያው ኢሜ ያሳደግኳት ልጄ ነች፣ ነገር ግን ጸባዋ ትንሽ እጅግ በጣም አስቸጋሪ ነች ብላ ነገረች። ታዲያ ምን ማድረግ እችላለሁ? መቼም እንግዲህ የወለዱትን አይጥሉት ነገር ምን ይደረጋል? መቼም ትስተካከላለች ብዬ ተስፋ አደርጋለሁ እያለች ነበር። እና ታዲያ እርግዝና እንዴት ያያደረገች ነው ብላ እያሳሰቀቻ ስጠይቃት ነበረ። እኔ ከኔና አንተ ብቻ ነው መኖር የምፈልገው ቤት በእኔ ስም አደርግልሻለሁ ብሎኛል አባዬ። ያው በእኔ ቤተሰብ ከሆነ ያንተ ማለት ነው ብላ ምናልባት ከኔ ጋር ሳይሆን ከሌላ ወንድ ጋር ይሆናል የሚሆነው እንጂ እኔ ከአንቺ ጋር መቼም ልሆን አልችልም። ኢሜ እባክሽ በፍቅር በጉልበት ከአንቺ ጋር እንዲሆን አትገፋፊኝ እያላት ነበር። ምንም ቢፈጠር ናታ አንተ የኔ ብቻ ነው እንጂ ሰማኛል፣ ከሌላ ሴት ጋር አትሆንም። ያቺ ሴት ወይ እገላታለሁ እንጂ በጭራሽ። ይሄማ ፍቅር ሰውን እልህ ነው። አንቺ ወደሽኝ ሰውን ለህል ብለሽ ነው እንደዚህ የምታረጊ እያላት ነበር። እንዴት ራሳታለሁ? ከወዴ ከሆነ የወጣችሁ ልጅ ከሆነች ብጠፋብኝ እንኳን ልረሳት አልችልም በማለት ታዲያ ምን ታረጊያለሽ? ትጠብቃታለሽ? የጠፋችው ልጅ እንዴት አርግ ነው የማገኛት እያለችው ስታወራት ነበር። ነገር ግን ሞት ወይም መሞትን ወይም መኖራን አናቅም ምን እንደተፈጠረ እያለች ማዘን ጀመረች። እንግዲህ ምን ፈጠር ናታን አንተ ብቻ ነው የማገባው፣ እኔ ሴት ብትመጣ እንኳን እገላታለሁ ብላ እየዛተች ነበር። እኮ ፍቅር እኮ በጉልበት የመሆን ነገር የለም። እኔ አንቺን ካልወደድኩ ልታስገድኝ አቺም እያላት ነበር። ምንም ብፈጠር ሌላ ሴት ብታወራው ከአንተ ጋር ብትሆን እገላታለሁ በማለት ትዝታለች። ከዛ ደረጀ እንዳጋጣሚ ሄደውልና ሰላም ልላቸው፣ አባዬ ምንድነው ሁሉ ቤተሰብ ውሃ ቤተሰብ ነው የምጠይቀኝ፣ እኔ ሰላም መሆንን አትጠይቀኝም እያለች መቅናት ጀመረች ማለት ነው። እሺ ሁላችሁም ማለት እኮ ቤተሰብ ማለት ናቸው እያለ እና ምን እንደተፈጠረ ደግሞ ልነግርህ እፈልጋለሁ እያላት ነበር። እንግዲህ ስለ ዳጣ እንድታወራ ነበር። እኔ ምንም ነገር መስማት አልፈልግም እባክሽን ኢሜ እያለት ነበር። እሷ ግን ከመናገር ወደኋላ አልቆጠበችም። ደረጀ ስራ ላይ ነኝ አትረብሽኝ እያለት ነበር። ናታን እንግዲህ በመጨረሻ እንግዲህ የጠየቀውን ጥያቄ መልስ ለማግኘት ድጋሚ መጣ ማለት ነው። ዳጣ ደነገጠች እና ናታን አሁን እኮ መሽቷል፣ እዚህ ምን ትሰራለህ እያለችው ነበር። እና ለጥያቄ የጠየኩሽን ጥያቄ መልስ ካላገኘው እንቅልፍ አይዘኝም እያለት ነበር። እናም እንግዲህ እንዴት ነው አሰብሽበት ወይ ብሎ ይጠይቃታል። ምኑን ረስተሽ እንዳውም ብቻ አይ አረሳውም አለችው። እና አሰብሽበት ብሎ ስቲቀት ቆየሁ እኮ ካሰብኩበት የምርሽ ነው? አዎ ቆየሽ? አዎ እያለች ስታወራ ነበር። እና ሀሳብሽ እንዴት ነው ትወጂኛለሽ ብሎ ስጠይቃት ሴት እኮ ነኝ ለምንድነው ደስ የምትጠይቀኝ? በጣም እኮ አፍራለሁ እያለች እሺ ደስ እንዳለሽ ብቻ ትክክለኛ መልሱን ንገሪኝ እያላት ነበር። እና እንግዲህ ከአንድ ቦታ ባይወጣም በግንባራ እንደምትወደው ነገረችው ማለት ነው። ኢሜ ግን ትገለኛለች እያለ የምር እዚህ ጋር ወጣ። እኔ ራሱ ተሽኮረመንኩት። የምር እኔ ራሱ በጣም ነው ተሽኮረመንኩት። ናታን በጣም ደስ አለው፣ መልሱ አስደስቶታል። በቃ በጨው ምንም አልቀረም። ሙሪ ብሎ በጨው ይሻለት ነበር። እሺ ስላለች ማለት ነው። በጣም ነው ደስ አለው። ማርታ እንግዲህ ውሃና ምጥን አንድ ላይ ተደብቀው እያወሩ ነበር። እንግዲህ
ነው።